የዓለም ጥንታዊ በረሃና አስደናቂ ተፈጥሮ። ሰላም ውድ የናቲና ሮቢ ቤተሰቦች፣ ዛሬ ወደ አፍሪካ ደቡብ ምዕራብ እንጓዛለን። በዓለም ላይ በጣም ልዩ ከሆኑ ሀገሮች አንዷ እዚያ ትገኛለች። እሷም ናሚቢያ ናት። ናሚቢያ በዓለም ከሚገኙት በጣም ጥንታዊ በረሃዎች አንዱ የሆነውን ናሚብ በረሃ ታስተናግዳለች። ይህ በረሃ በሚሊዮኖች ዓመታት እድሜ እንዳለው ይታመናል። በዚህ በረሃ እስከ 300 ሜትር የሚደርሱ ግዙፍ ቀይ የአድዋ ክምሮች ይገኛሉ። ፀሐይ ስትወጣና ስትጠልቅ የሚፈጥሩት ቀለማት እጅግ አስደናቂ ናቸው። በመቀጠል ወደ ዴቪድ ቫሊ እንደርሳለን። እዚህ ከ600 ዓመታት በፊት የደረቁ ዛፎች እስከ ዛሬ ድረስ ቆመው ይታያሉ። ጥቁር ዛፎቹ ከቀይ አሸዋው ጋር የሚፈጥሩት እይታ ከዓለም በጣም ታዋቂ ፎቶግራፍ ስራዎች አንዱ ነው። ናሚቢያ በበረሃ ውስጥ የሚኖሩ አንበሶች፣ ዝሆኖች፣ ቀጭኔዎች እና ሌሎች የዱር እንስሳት በመኖራቸውም ትታወቃለች። እነዚህ እንስሳት በደረቅ አካባቢ ለመኖር በሚገርም ሁኔታ ተላምደዋል። ሌላ አስደናቂ ቦታ ደግሞ የአጽም የባህር ዳርቻ ወይም ስኬሌቶን ኮስት ነው። በዚህ ቦታ የውቅያኖሱ ጭጋግ፣ የባህር ማዕበልና በረሃው በአንድ ላይ ተገናኝተው የሚያስደንቅ እይታ ይፈጥራሉ። ናሚቢያ ሌሊት ላይ ንጹህ ሰማይ ስላላት ኮከቦችን ለመመልከት ከዓለም በጣም ውብ ስፍራዎች መካከል ትቆጠራለች። እናንተስ ወደ ናሚቢያ ብትጓዙ ቀይ የአድዋ ክምሮችን ማየት ትፈልጋላችሁ? አስተያየታችሁን ከታች ጻፉልኝ። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁ አጋሩ እና ናቲና ሮቢን ሰብስክራይብ ማድረግ አትርሱ። በቀጣይ የዓለም ጉዞ እስከምንገናኝ ሰላም።